ሆያ ሆዬ እዛ ማዶ አንድ ሲዲ የኔ ማጋሼ ባለኒ ወይኔ አንደደብ ቅማጫ አራንተ ሰው ያወራክ በእናትህ ወደ ቀይ ለምን ነው አጥብላ ከረም ነው መስመርን ጠብቃ ቦምባስቲክ ሰላም የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ዛሬ ደግሞ ልክ እንደተለመደው ማለት ነው ፈታ ዘና የሚያስብሉ አንዳንድ ቪዲዮዎች ይዘላችሁ መጥቻለሁ። ለዚህ ለራክ አዲስ ናችሁማ ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ስላላችሁ ወደ ቪዲዮ እንመለስ። ሁለት ሺህ 18 ሆያ ሆዬ ቢላይክ መጭተናል ባትመጡ እንደምን ሰነበቱ መጭተናል ባትመጡ እንደምን ሰነበቱ እሽ ዛማዶ አችን በግ እሽ ዚማሽዶ አችን በግ የች ዚ ቤት ጌታ ወሳኝ ዱነገ እቻ ማዶ አችን ቅማ እዚሽ ማዶ አችን ቅማ የች ቤት ጌታ ልትወጣ ነው ቫይራል ያፈላውን በሰላተካ እሺ በቃ ቦቾራችን በቃ ምን አይነት ጊዜ ደግሞ ደረስን? ጅራፍ ምናምን ቀረ ማለት ነው። መሰነሽ ጋሽ የደበሩት እንዴ ግችላኩ ምናምን ላውጣው እንዴላችሁ ፈነዳደው እንዴ ምን እሺ ልጆች አልተግባባንም። በቃ እቺ ሙልሙል ያዟና ሄዱ። እነሱ ሸቻዋዬ ነገር ነው ሙሉ አራንቾሽ አራንጮሽ ማለሽ አዛማዶ አችን ባሬ እዚማዶ አችን ባሬ የቺዚ ቤት ጌታ አስጠጪ ካክሬ በዘበዝ አይ ዝረዝር አሁን በቃ ወያ የበዛ የተቀየረ ነው። በቃ እንዳለ በቃ ስታስብ በቃ እንዳለ የድሮ የጥንት ማለት በባህላዊ ጊዜ ቃ ስንጠቀምባቸው የነበሩት እንዳለ በቃ እነሱ ቀርቶ አሁን በቃ በዱላ ምናምን ሆነ። ምንድነው ዋ አራንተ ሰው ያወራክ በእናትህ ወደ ቀይ ለምን ነው አጥብላ ከረም ነው መስመርን ጠብቃ አሳስተኝ እዚህ ይላል። ለራሳችን ታክሲ የለም አንተ ታክሲ አትናገር። ኧረ ተጋጩ አሬኔ ቆንጆ አትጨነቂ ነው የወሮች ይደርስበታል። እኔ ሲጀመር ታርጋው መዳፌ ላይ ስለጻፍኩ ምንም እንዳትጨነቂ እሺ። ቆንጆ በቃ እኔ ከሉ አይገርም ታውቃላችሁ የትኛው እንደሆነ ባያችሁ ነቃ ሜድማ መራመድ የማያጅ አራተ የራስ ቀደርስበታል ምናምን አላለም። ታክር ደግሞ ጭራሽ ታካውሻለ ተው አይ እውነት ለመናገር ቀልደኛ ናቸው። ቀልደኛ የመጨረሻ ማለት ነው። እንደዚህ አይነት ቀል አይደገምም ነው የምላችሁ። ዋ ስላይነ ብርሃን ምኑ ደንባራ ነው በእናትህ ያማን እንዴት ግራ አለብህ። ይቅርታ ወንድሜ ይቅርታ። እንዲህ ያላችሁ ነው ሰው እያበዛችሁ የምትሰርቁት። ዞር በል ሄባ ዋ ወይኔ ሳንቲም ወንድሜ ደህና ነህ? ምንም አልሆንክም? አይዞክ እሺ። ምን አይነት የተረገመ ሰው ነው በፈጣሪ ስም እንዴ! ኧረ ለዛ አርጉ ምንድነው? ሞት ትምህርት ዋ ይሄ ገንዘብ እሱ ይሆን እንዴ? አባ ኦሪስ አለ ኦሪስ ተይስቲ የለም ወይኔ ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? አይ ሳንቲሙ ብቻ ነው። አይዞህ ና ተነስ ቆይ ተዘራንስ ይሄው እንካ ያዘው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ለምን እናንተ አንካፈለውም? አይ በፍጹም የሰው ገንዘብ የሰው ነው። እኔ የተሰጠኝን እንጂ አልተሰጠኝን አለቀ። ገንዘቡ እኮ ለኔም ላንተም ይጠቅመናል። ኧረ አይሆንም አልኩሽ። እንዴ ምን ማድረግህ ነው? አይነ ስውር መስሎ አታለው ገንዘብ ይሉስል እኔ ነኝ የወሰድኩት። አቡ እኔ ነኝ ወስጄ እንካፈል ያልኩት። እሱ ግን ጊዜያዊ ችግሩና ድህነቱ ሳይበልጥበት የሰው ቄስ ሆኖ አልነካም አለኝ። አንተ ግን ገንዘብ ጭንቅላትን የደፈነብህ አሳማ ነህ። ያው የቀረ የጭንቅላት ቀዳዳ ካለብህ ድፈንበት። ታዩ እህቴ ታዩ ስላላወቀ ነው። ከስተቱ ይማራል። ይቅርታ። በአሁን ጊዜ ግን እንዳንተ
እንዳንተ አይነት ሰው ከየት ይገኛል? አይን ባይም ውስጥ ግን ልበ ብርሃን ነው። አይኔ ባይም ልቤ ግን እግዚአብሔርን ያያል። እርሱ በሰጠኝ እንጂ ባልሰጠኝ ነገር አይጠይቀኝም። ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉርምርምታ መሃል እውነት ነው። አምላክን ይሄንን ሙቪ በቃ የሚገርም አድርገው ነው የሰሩት። ከምሬ ነው የምላችሁ። በቃ በጣም አሳባጅ በሆነ መንገድ የሰሩት አሬ መቻች ማርያም። በርግጥ እኛ ራስ በቃ ሳና የምንፈር ሰዎች ሳታዩ ገና ሳታይ በቃ የምትፈሩ ሰዎች ማለት ነው። በቃ የኛ መክት ለእናንተ በቃ ሳታይ መፍረድ ብቻ በቃ እነሱ አይነ ስውር ሆነ አንተ በቃ ጭራሽ ትገግማለህ። በስፋንታ ኃጢአት ነው። ዞሮ ኃጢአት ነው። ከላይ ይጻፋል እምላችሁ ከላይ ይጻፋል። ስነ ስርዓት ወይ ክፈት በለው በሩን የጌታውን ክፈት በለው በሩን የጌታውን ክፈት በለው በሩን የጌታውን ገቡ ከፍተ ነው። እሺ ሆያ ልትኖር ነው። አዎ እስቲ ልስማችሁ። ጋሼ ግን ይኸውልህ መጀመሪያ ኤክሳይትድ ከመሆኑት በፊት አንድ ነገር ልንገር። ምን ነው ልጄ? እኛ ሽልጦ ዳቦ አምባሻና አንቀበል ብቻ ሙልሙል አትቀበሉ። ዳቦ ምናምን እኛ አልቸገረንም። ልስማችሁ። ሆያ ሆዬ እዛ ማዶ አንድ ሲዲ እዚህ ማዶ አንድ ሲዲ የኔማ ጋሼ ባለቢሆነ እዛ ማዶ አንድ ጀበና እዚህ ማዶ አንድ ጀበና የኔማ ጋሼ የኢትዮጵያ ጀግና እንዴት ነው ይሁን? በቃ አለቀ። በቃ ምን ነው ጋሼ ጨረስና ግጥሙ ይሄ ነው። ለዚህ እንዴ እናንተ አሁን ብር ምሰጣችሁ ምን አልገጠማችሁም እኮ ላስጨነቃችሁበት ነው። ኧረ ጋሼ እኛ እኮ በእናንተ ጊዜ እንዲህ አልነበረም። ምን ዘመን አሁን በቃ ሙልሙልም አልፈልግም አላችሁ። እንግዲህ ምን ይሻላል? ብርም የለኝም ቀጥላችሁ። ኧረ አይደረግም። እርሶ ትልቅ ሰው አይደሉ? ትልቅና አትነግረኝም አንተ ቆረቆንዳ። እዛ ማዶ አንድ ዋንዛ አልፈልግም። የነጋሼ ቤት ችግር ይብዛ። ባጋ አንተ ውሻ ቤቴ ገብታችሁ ትሰርቡኛላችሁ። ጭራሽ አውቃለሁ ደግሞ የት እንደምኖር አውቃለሁ። በቃ ብር የማትሰጡ ባለቤቶች ማለት ነው። የኛ ቪዲዮ ለእናንተ ነው። ይሄ ነው ለሆያው የምናምን ብለ አንድ ሺህ ብር ራሱ በቃ ሳትሰማት በቃ እንዴት ሳትሰጡት ማለት ልጆች እንዴት ይወጣሉ? እናንተ ራሳችሁ ታስ እንዴት ልጅነት ሆናችሁ እናንተ ራሳችሁ አሳልፋችሁ ይሄን ዘመን ስታሳልፉት እናንተ ማለት በቃ እናንተ ራሳችሁ በቃ ልክ እንደነሱ ስለነበራችሁ እንዴት ባስገፋ ቢል የሆነ ትንሽ የብር መስጠት ነበረባችሁ። አሮጌ። እሺ በዛሬ ቪዲዮ ማለት ነው ፈታ ዘና እንዳላችሁ ምንም ጥርጥ የለኝም። ቀጣይ ቪዲዮ እስከምንገናኝ